ነጅም ቀጥልሽ ታጽድቃለህ አንተ አቃል ኦኬ በመጀመሪያ ይሰማል። በጣም ይቅርታ ያለሁበት ቦታ ኔትወርክ በጣም ዊክ ነው። ያው ጥያቄዎችን ሰምቻለሁ እና ከታችሁኝ ሲከታተል ነበረ ትምህርታችሁን። በዚሁ አጋጣሚ ይሄን አጋጣሚ ስላገኘሁኝ በጣም ደስ ብሎኛል። ከዚህ በፊት በጣም ቪዲዮዎችህን እከታተላለሁ። በአጋጣሚ ላይቭም እንደዚሁ በምትኖር ሰዓት እኔም ከገባሁኝ እከታተላለሁና እና በጣም ትልቅ ቁም ነገር ነው ለኛም የሚያስገኘው ለእህት ወንድሞችም እንደዛውና ግን ልክ እንዳስተማሪና እንደ ተማሪ ላይክ እኔ እንዳስተማሪ ነው የማይህ ሙስሊም ነኝ። እንደ ትልቅ ወንድም እንደ ትልቅ አባት ነው የማይህ ሌክቸር ልክ እንደ ግቢ አስተማሪ ማለት ነውና አልፎ አልፎ ትንሽ የሚጎረበጡ ነገሮች አሉ ከእንትን ካካሄድ ጋር ካስተምሮት ጋር እና አንዳንድ ወንድሞች ፎርማል ያልሆነ ነገር በሚናገሩ ሰዓትና በሚገልጹ ሰዓት ለነሱ ያው ምላሻቸውን ለስለስ ባለ መልኩ ቢሆን ያው ሌላውን ለማስተማር እስከሆነ ድረስና ጥሩ መንገድ ለማሳየት እስከሆነ ድረስ እንደ ትንሽ ወንድም ከዛ በመቀጠል ግን ጥያቄህን ያው አምላካችንን በተመለከተ የጠየቀው ጥያቄ አለና እኔ በክፍለ አካል የሚገለጽ አምላክ አይደለም የማመልከው። እንደዛ አይነት የተማርኩበትም አካባቢም እንደዛ ነው እኔ ማምነውና በዚህ ምናልባት ተደል ይችላልው ትምህርቱን ለወስድም ይችላልው። ጥያቄም ካለ በዚሁ ተመርኩዤ ልጠየቅና ልማርበት ይችላልው። አብዛኛውን ሶሻል ሚዲያ ላይ ያሉት የንጽጽር ዓለም ላይ የሚሰሩት በክፍለ አካላት የሚያምኑ ናቸው። ሞር አድሬስ ማደርገው እነሱን ነው። የዋብያውን ሴክት ሜቢ ዋብያ ሴክት ውስጥ ከሆንክ ክፍለ አካላትን ታጸድቃለህ። እነሱ ለዛ ስለሚያምኑ ማለት ነው። ይሄንን ዲናይ የሚያደርግን ቀጥታ ያስወጡታል ወለ ለዚህ ዲናይ የሚያደርግ ከሆነ የክፍለ ጋር የለውም የምትል ከሆነ እንትን ይለዋል ነው። በጣም ይቅርታ በመሃል ገባሁኝ። ይቅርታ አስተናገርና እኔ መጀመሪያ አካባቢ ነው ጆይን እንዳደረከ የዛሬ 6 ወር 7 ወር አካባቢ ወደ ሶሻል ሚዲያ ስትመጣና ብዙ ዘመቻ ነበረና በዛ አጋጣሚ በጣም እኔ እንትን ሆኜ ነበር ማለት ምን ያክል ረቀናል ባለማወቅ ረቀናል ማለት እንዴት ይሄን ያክል ሰው ልጅ ጨካኝ ይሆናል ማለት ከሃዲም ሆነ የሆነ ሰው ትክክልም ሆነ ሰውን እንደዚህ የምናቀርበው የምናረቀው የሚለው ነገር በጣም ብዙ ጊዜ ይከታተላለውና በጀማን የምናየው ባይዘወይ እንትን ላይቭህንም ሆነ ቪዲዮህና በጣም እንጃ ቃል የለኝም ብቻ በዚህ ሁኔታ ራሱ እዚህ ላይቭ ውስጥ ሆኜ በዚህ ልክ ፊት ለፊት ቁጭ ብዬ መማማሩን በዚህ ልክ መከታተል ለኔ በጣም ትልቅ ነገር ነውና በብዙ ጉትጎታ ነው ባይዘወይ ያስገቡኝ አላስገባም ብለውኝ እና በጣም ሞስዳቸው ነገሮች አሉ። ቅድም የነገርኩህን ነገር ደግሞ ልትይዝልኛው እንደ ትንሽ ወንድም ደስ ይለኛል። አሳክላለሁኝ። ምንድነው አንዳንዴ ድንጋይ አይደለንም እዚህ ጋር ያለ ነው ስሜት ይኖረናል። ሁላችንም ይገባና ሙልጭ አድርጎ ይሰድባል፣ አምላክን ይሰድባል። ትታገሰዋለህ የተወሰነ ድረስ። አንዳንዴ ደግሞ ኢሞሽናል አንስቴብል የምትሆንባቸው ጊዜያቶች ይኖራሉ። ሆርሞናችን አንዳንዴ አምባላንስ የሚሆኑበት ጊዜ ይኖራሉ። ሞቅ የሚልህ ይኖራል። ታገስኩት የሰውዬ ኦቨር ሲተላለፍብህ አንድ ጠጠር ስትወረውር ከዛ በኋላ ነገሮች እንትን ሊሉ ይችላሉ ማለት እስካልሞትን ድረስ ሁላችንም ስሜት አለ። ሙልጭ አድርጎ ከሰደበ በኋላ ራሱ ጨዋ የሚመስል አንተ ሳታስበው ኢንቴንሽናሊ ሳይሆን አንድ ሰው ክፉ ሊናገር ይችላል። እየተወያየ አቡ አይገባህም እንደ ደደብነህ እንደ ምናምን ቢለኝ ማተር አያደርገኝም። እንደዛ በውይይቱ ስሜታዊ ልትሆን ትችላለህ። እንኳን ከማታውቀው ጋር በሃይማኖት ጉዳይ ተውና ከወንድምህ ጋር እየተወያየ ልትሰዳደብ ትችላለህ። በውይይቱ ስሜታዊ ልትሆን ትችላለህ። እሱ ማተር አያደርገኝም። ደጋግሜ አልፋለሁ እንደዛ አይነት ነገር። ግን ሆም ብሎ ኢንቴንሽናሊ ገና ውይይቱ ሳይጀመር ስድብ ይጀምራል። ይሄ ሰውዬ ቀጥታ ቡል ነው የሚያደርግ ገና እንደመጣ ስድቦቹም ደግሞ አጥብቀው የማያደርግ ሁኔታ ነው። ሰው እንደዛ አይነት ሰዎች እንዳይደግሙት አንዳንድ መማሪያ መሆን አለበት። ይታረማሉ። ለርቱ ብዙ አሉ። በፊት በጣም ይሰርጉኝ በጣም ይጠሩኝ። አሁን ጥያቄ ነው። በጣም ብዙ አሉ።
እና ዛሬ ስቶር በፊት ጀማው ትንሽ ከበድ ይል ነበር አካሄዱ። አብዛኞቹ ቪዲዮዎቹ የተሰሩት እኔ አታክ አይደለም አስቀድሜ ያደረኩት። ልጁ አሁን አጥፍተውታል። ኡስታዙ እዚህ ቲክቶክ ላይ የሚሰራው አብያ ኡስታዝ ከኔ ጋር ምላሽ ሲሰጣጥ የነበረው እሱን ልጅ አሁን አስቆመውታል። ቀድሞ ይሰራል ክርስትና ላይ፣ እሱ ያነሳውን መልሼ እስልምና ላይ ያነሳለሁ። አንድም ቀን አስቀድሜ አታክ አላደረኩትም። አንድም ቀን ማለት ነው። እስልምና የሰራዋቸው ቪዲዮዎች ጠብ የተነሳባቸው እንዳለ እኔ አታክ አድርጌ አይደለም። ክርስትና ላይ ልጁ አፉን ይከፍታል። የክርስትናውን ከመለስኩ በኋላ እስልምና ላይ በተመሳይ ወረ ሲናሪዮ ፈጥሬ እጠይቅ ነበረ። በኋላ አስቆሙት ልጁ። ግን እኔ ላይ ዘመቻ ዘመቱ ማለት ነው። ሰው ጥፋቱን አይደለም። አስቀድሞ የራሳቸውን ኡስታዝ ነበር ማስቆም ነበረባቸው። ታስታውሳላችሁ? በጣም ብዙ ቪዲዮዎች ተመላልሰናል። አሁን ከቲክቶክም ተፈቷል። እኔ የሚመጣውን ደስተኛ ነኝ። ለቲክቶኩ ቫይብ ይሰጠዋል። ከሱ ጋር ብንዳሽ በምንሰጣጥባቸው ብዙ ልጆች ይማማሩ ስላሉ ማለት ነው። ከዛ በኋላ ቪዲዮ ላይ መስራት ይቻላል፣ ልጁ ሲጠፋ ማለት ነው። ጂስማሽ ቪዲዮ አሰራም። ከዛ በኋላ ሰው ላይ ምላሽ ሰጥቼ ማለት ይቻላል። እያንዳንዱን እሱ እኛ ላይ አፉን በከፈተ ቁጥር ምላሽ ሲሰጥ እየየ ይላሉ። ምላሽ ሲሰጥ እየየ ይላሉ። ካስታወሳችሁ እንደውም የሆነ እንትን ላይ ብቻ ኤኒዌይስ ሊያስከፋችሁ ስለሚችል ልለፋቸው ጥርሶቹ ማለት ነው። እና በዛ ጉዳይ ነው እንትን ያለው ሆት የሆነው። ጥፋቶቹ አስቀድሞ የራስን ቤት ነበር ማጽዳት፣ በኋላ ግን አስቆሙት። ኤኒዌይስ ባስቆሙት ነው ያው ደስ ይለኛል ቢሰራብኝ። እና እንደዛ ነው ነጅም። ቴንክ ዩ በጣም ነው የምናመሰግነው። ያው በዚህ ልክ ሪስፔክት አድርገህ በጣም ብዙ ሰው ነው ባይዘው የምታስተናግዱት። እና ደግሞ ያው አንዳንዴ በተቃራኒ እምነት ሁሉም የራሱ የሆነ የሚያምንበት መንገድ አለና ብዙ ጊዜ ደግሞ ትክክል የሆነን ቁርአንንና ሐዲስን ሰንሰለቱን በጠበቀ መልኩ ከቀደምት የኢስላም ሊቃውንቶች እውቀት ተያይዞ የመጣ ሳይሆን ከጊዜ በኋላ ምናልባትም ከ30 ከ40 ዓመት ወዲህ የመጡ በራሳቸው ትክክል ነው ብለው በሚያምኑበት የሆነ ነገር በጻፉበት ነገር በዛ ታምኖ ከዛም በኋላ ያንን ነገር በደንብ ሰርተውበት እና ይሄ ሚዲያ የሚባለው ነገር እውቀት በሰጣቸው ሰዎች ላይ ነው አሁን ሰው በዛ ነገር እየተማገደ እየነደደ ያለውና እኔ በጣም አንዳንዴ እውነትን ግልጽ ለማድረግ የምትሄድበት መንገድ እንደዚህ በቃ ሱፊዮችንና ወሃቢዮችን የሚባሉትን በደንብ ልይት አድርገህ የምትናገረው ነገር በጣም አፕሪሼት ማድረግ እፈልጋለሁ። ከዛ ውጭ ማንም ደግሞ በቀረሽ ቁጥር ያው አንተ ኢሞሽንህን ያው መናገር ፈልጌ አይደለም፣ ግን ያንን ትንሽ ገታ በቃ ፓስ ማድረግ እና ልክ እንደዚህ በጣም ብዙ ሰው አለ ዝም ብሎ እኔ ከዚህ በፊት እኔ ዛሬ በጣም ደጋግሜ የገባሁት በቃ እቺን ኮሜንት ለማድረግ ነውና ብዙ ሰው እንደዛ ስለሚጠብቅ ምናልባት ትንሽ በማንቻም ቢሆን የቀመሰ ካለ ከልቆቹ እንደዚህ ሆኖ ሊከታተል ይችላልና ለነዛ ሪስፔክት ሲባል ምንም ነገር ባይታለፍ። ከዛ ውጭ ሁሉም አሁን ላይ ነቅቷል። ምንም ነገር የሚደበቅበት የለም። ሁሉም ነገር ግልጽ ነው። ያው ምናልባት በሚዲያው ዘርፍ ብዙ ሱፍይ አሁን ይሄ ሱፍይ የሚባለው እንትን ምናልባት በደንብ ያው ታውቃለህ መጽሐፍ አንብበሃልና በገጠር ነው ትምህርቱ የሚሰጠው። ዝም ብሎ እንዲህ በሚዲያ ምናምን አይደለም እውቀቱ የሚገኘውና እኛ ጋር እኔ አስታውሳለሁ ከግቢ እንደወጣው 1 አመት 2 አመት ያክል ያው ጎን ለጎን ማር ነበር ከትምህርት ጋራ። ከዛ በኋላ ለ1 አመት ለ2 አመት ያክል በገጠር ወስጃለሁና ትምህርት በእንደዛ አይነት መልኩ አይደለም እንትኑ እውቀት በጣም እንትን ሲል ሲያጠር እንትን ይረዝማል፣ ምላስ ይረዝማል፣ ስድብ ይረዝማል፣ አለመከባበር ምናምን በግልጽ ይታያሉ። በግልጽ መሰዳደብ ምናምን እሱን ነገሮች ቢያንስ ኮንትሮል ተደርጎ ታች ላሉት መማሪያ ቢሆን ደስ ይለኛል እላለሁ። ሱፊያው ለምንድን ነው የማይመጡ ነው ጥያቄ የሚሆንብኝ። እውቀት እንዳላቸው አረቢያቸውን በጣም ፐርፌክት እንደሆነ ነው የማውቀው። ብዙ መግባባቸው ማለት ነው። ምን መሰለህ ምናልባት ለኡስታዝ አሊ ጊዜ ካልሰጠህ ምናምን ብሎ እንትን እንዳይል ትንሽ አወራህና ወርዳለሁ። ምን መሰለህ እንኳን አይደለም በዚህ ልክ የሚሞግታቸው ይቅርና
እኔ በጣም እንትን ነኝ ማለት የቀደምት ምናምን ስል የነበረውን የሱፊዮች መንገድ ተከታይ ነኝ። ቤተሰቦችን በዛ መንገድ ነው የመጡትና በትንሹም ቢሆን ትንሽ ነገር ተምሬያለሁና በትንሽ ነገር እንኳን ለመማማር ፍቃደኛ ሆነው ዲስከስ እንዲያደርጉ ሲጠሩ እንኳን አይመጡም። ምናልባት እንደው በትንሹ ዋቲያ ከሆነ ተክሊል ያገተው ትምህርት ነው። ታክቲኩን ታውቀዋለህ ለምን እንደማይመጡ እንትንም ያስም ተናግሮታል። ባይዘ ውይይት ተወያዩ እያሉ ይጨቀጭቁናል። ሜቢ ወደፊት ልናደርግ እንችላለን፣ አሁን ጊዜው አይደለም ማለት ምክንያቱ ገብቷል። የቁጥር ጉዳይ ያሳስባቸዋል። አብያዎች ጋር ቁጥር መብለጥ አለባቸው። ቁጥር ማተር ያደርጋቸዋል። አሁን አንድ ነን፣ ተመሳስለው ነው መስራት የሚፈልጉት። ውይይቱን ሊስማሽ አይፈልጉትም። ከዛ አንጻር ነው። አዎ እና ደግሞ በጣም ውሸት ግልጽ ስለሚል ነው። ሌላ ምንም ነገር የለውም። ለምን ይዋሹ እና ውሸት ነገር በጣም ውሸታቸው እኔ ደጋግሜ ዋሽ አንዳንዴ ሰው ዝም ብዬ እያወራው እንዳይመስለው አለኝ። እንደ ዋብያ በህይወቴ እኔ ውሸት በኢየሱስ ድራማና ውሸት ቅድም አሁን አንድ ነገር ወንድ ሚዩት አድርግልኝ ማበናት። ቅድም የዲን ወታደር ጋር በደንብ ስታወሩ ነበርና የዲን ወታደር በጣም ባይዘው አመለካከቱም ሆነ ቮለንት ነበር እዚህ ዲስከስ ለማድረግ እነሱ ጋር በራሱ ግን ማንም በግልጽ እንደዚህ በመረጃና በማስረጃ በሚያዝ ሰዓት ከኋላ ከፊት መርገጥ ነው። ምንም እዚህ ግባ የሚባል የሆነ ነገር የለም በግልጽ ማለት ነውና እዚህ ነገር ላይ ራሱ ቦታ ተይዞ እንትን ባይባልበት በቃ ሌላ የሆነ ርዕስ ማለት እንደዚህ አይነት ርዕስ በርግጥ በጣም ብዙ የሚማርበት ሰው አለ። ለኛ ስፔሻሊ እንደኛ አይነት እድል አላገኘ ማለት እጁ ላይ ስልክ ይዞ ምናምን ራሱ በእንደዚህ አይነት ልዩነት መልኩ እየሄዱ እንዳለ ውስጥ ለውስጥ በጓሮ ተደብቆ በጣም ብዙ ነገር ያልሆነ ነገር ለህፃናቶች ለታዳጊዎች መርዝ እየገባባቸው እንዳለ ራሱ በጣም ብዙ የሚታይ ነገር አለ። ግን እሱ ምን ታደርጋለህ? የጊዜ ጉዳይ ነው፣ የጥቅም ጉዳይ ነው። በጥቅም ነው ሰው የታሰረው። በጥቅም ይገባሉ በገንዘብ። ከዛም በኋላ ገንዘብ ተደራሽ ይደረጋል። ሚዲያ ላይ ከገባ እውቀቱ ረዘመ ማለት ነው ያ ሰው በዛ ሰው አመለካከት እና እንደዛ ነው። ብቻ ግን በጣም አከብረሃለሁ። ከዛ ውጭ ደግሞ በጣም እኔ ሙሉ ላይ አላየሁትም። በጣም ይቅርታ ሙሉ ላይ አላየሁትም። ከት ተደርጎ ነው የወጣው የሆነ ሰዓት ቫይራል የሆነ ትንሽ ቅር የሚያስብል እኔ ሙሉን አላየሁትም ብያለሁ። ራሴ ቅር ለመባል ማላቅምና ምናልባት የነቢያችን ሰለላሁ ዐለይሂ ወሰለም ስብዕና ምናልባት የሚያጎድፍ ይሆን ይሄ ንግግሩ ምናምን ብዬ ትንሽ አዝኛለሁ ማለት የሚለው ምን የሚለው መሰለህ ይህንን የሙሐመድን አስተምሮ ታፍሩበታላችሁ፣ ትሸማቀቁበታላችሁ፣ እንደዚህ ነው የሚያደርገው ምናምን ነው የሚለው እና ከት የተደረገ ነው። አይ ዶንት ኖ እንትኑን አልተከታተልኩም ብያለሁ። የሆነ ነገር ለመናገር ከስሩ ከመሰረቱ ያስነሳው አንድም እሱ ነው። እናንተ እንደፈለጋችሁ ነው ተፈቀደልንም ያለኝ እሳስ ተከታተላለህ። እሱ ቪዲዮ ነው መሰለህ እዚያው አብያ ኡስታዞ የተሰባስበው ላይቭ ገቡ። የጳውሎስ አሳፋሪ አስተምሮና ልምምዶች ብለው ልብ በል። የጳውሎስ አሳፋሪ አስተምሮና ልምምዶች ብለው ላይቭ ገቡ። ከዛ ቤታቸው ሄድኩኝ። እንዳለ እዚህ ንጽጽር የሚሰሩ አብይ አሉ የሚባሉ ኡስታዞች ማለት ነው። ቤታቸው ሄድኩና ቁጥር ጻፍኩኝ ያስገቡኝ ብዬ ሚዩት አደረጉኝ። በሁለተኛ አካውንት ሄድኩኝ። እውነት ጳውሎስ ያሳፍራል ካላችሁ ብቻችሁን በኤግዛክታችሁ ማውራት ሳይሆን አስገቡኝ። ፕሮግራም ዘው ነው፣ በማስታወቂያ ነው ፕሮግራም ዘው ተዘጋጅተው ነበር የገቡት ተሰባስበው ማለት ነው። ከዛ ሁለተኛውንም አካውንት ሚዩት አደረጉኝ። ኮመንት ላይ ልጆች ከዛ አልደረስክም እንትን ለማለት ምናምን ተሰር ተማር ምናምን እያሉ ሜንሽን ያደርጉኛል ማለት ነው። ከዛ እነኛ ከዛ በኋላ ሚዩት አደረጉኝ። እነኚህ ሰዎች ሊያስገቡኝ ፈቃደኛ አይደሉም። በሁለቱም አካውንት ሚዩት አደረጉኝ። የጳውሎስ አሳፋሪ አስተምሮ እያሉ
እየቀጠፉ ነበረ። ከዛ ብዙ ቅጥፈቶች፣ ብዙ ውሸቶች ነው የተናገሩት። ከዛ ቪዲዮ ሰራውላቸው። ማታ እንደዛ አደረጉ። በማግስቱ እኔ ቪዲዮ ሰራውላቸው። ማን ነው አሳፋሪ ያስተምራለሁ? ጳውሎስ ወይንስ መሐመድ? እናንተ በመሐመድ ስለምታፍሩ ነው ያላስነባችሁ። ማታፍሩ ከሆነ እንወያይ። የመሐመድ አስተምሮ የመሐመድ ነው ወይንስ እንወያይ አልኳቸው። ያውንም ጠራቸዋለሁ። ዋብያ ኡስታዞች አላችሁ፣ አንድ ቀን ከፈለጋችሁ ቀኑን ሙሉ መወያየት እንችላለን። የአንድ ሰዓት ውይይት ማድረግ እንችላለን። የሁለት ሰዓት ውይይት ማድረግ እንችላለን። ያኔ ስላነሳችሁት ማለት ነው እናንተው ጳውሎስ አሳፋሪ አስተምሮቶቹ ብላችሁ ከዛ ጥሪ ያደረኩኝ ማለት ነው። ከዛ ምን ቆረጧት? መሐመድን ታፍሩበታላችሁ የምትለውን ከዛ ውስጥ ቆረጡት። እሱን ትሬንድ ያደረጉት። ትሬንድ ያደረጉትም መቼ መሰለ? እኔ ኦልሞስት የሆነ አጋጣሚ ላይ ኦልሞስት ንጽጽሩ ብሎኝ ደብሮኝ ከወራት በኋላ ከሁለት ወር ምናምን በኋላ ይህንን ካልኩኝ ከሁለት ወር ምናምን አካባቢ በኋላ ያችን ቪዲዮ ቆረጧትና ትሬንድ አድርገው አመጡት። ገባ? እነሱ መሐመድ የጳውሎስ አሳፋሪ አስተምሮና ልምምድ ብለው ላይቭ ሲገቡ ደንታችሁ ምንም አይደል፣ ኖርማል ነው ለነሱ። እናንተ ናችሁ የምታፍሩበት። ኑ ተወያዩ። ማታፍሩ ከሆነ ጳውሎስ ነው የሚያሳፍረው ወይስ መሐመድ? እናንተ በነቢያችሁ ታፍራላችሁ? አትወያዩም? ከተወያያችሁ እስቲ እንታይ። ጥሪ ሳቀርብ ያችን በመሐመድ ታፍራላችሁ የምትለዋን አስተምሮት ታፍራላችሁ የምትለዋን ቆረጧት፣ ላጓት። ከዛ በኋላ ያንን ትሬንድ ያደረጉት ሚሊየንስ ሰው እኔን ለማስገደል ተንቀሳቀሰ። መስቀል አደባባይ ላይም አይተዋል። ይገደል እፎይ ይገደል ብለው ለኢድ ሰላት እንትን ብለው ኤርፖርት ኢትዮጵያ አቪዬሽን እንትን ካዘጋጀ አፍጥር እንትን ካዘጋጀ ነበረ። ማመልከቻ ነበረ፣ እንትንም ወጥቶ ነበር፣ መግለጫም ወጥቶ ነበረ። እሱ አይደለም ምን የገረመኝ ማለት ያ ነገር ንግግሩ ከምንድን ነው የሚለውን ነገር እሱን አላወኩም ነበር። ከዛ ውጭ ግን ማለት እንደው በሆነ አጋጣሚ ራሱ እንደዛ አይነት ነገር ሀፕን በሚያደርግ ሰዓት ፎርማል በሆነ መልኩ ቢሆን ማለት አሁን ይህን ያንተን ንግግር ምናልባት እንደኔ ያልሰማ ሰው ከንትን ይቆጥረዋል ማለት እውነትም ይሄ ግጭት ለመፍጠር ነው አይነት ነገር ወስዶ ልክ ወዳልሆነ ውሳኔ ሊያመራ ይችላል። እና የሆነ ነገር ሀፕን ሲያደርግ ፎርማል በሆነ መንገድ ቢሆን መንገዱ ደስ ይላል። ቴንክ ዩ። እናመሰግናለን ላስተያየትህ። እናመሰግናለን ኡስታዝ አሊ። እሺ በመጀመሪያ በአክብሮት ሰላም ብያለሁኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የኔ ጥያቄ ብዙም አላዳመጥኳችሁም፣ በመካከል ነው የገባሁት። እስቲ ስለ እምነትህ ትንሽ አጫውተኝ። ምን አጫውተህ? እኔ የክርስቶስ ተከታይ ነኝ። በክርስቶስ ክርስቲያን ተባልኩኝ። በደሙ የተገዛውኝ በነቢያትና በሐዋርያት አስተምሮ ላይ የቆምኩ ወንድም ነኝ። ገብቶኛል ወንድሜ መሆንህን እና እሺ፣ ኢየሱስን ብቻ ነው የምታመልከው ወይስ ሌላም የምታመልከው አጋር አለ? አጋር ማለት ምን ማለት ነው? ያው አንዳንድ ሰዎች እንደምንሰማውና እንደምናየው ተሆነ አንዳንዴ በማርያም በገብርኤልም ከዛም ደግሞ በኢየሱስ እንደዛ ያመልካሉ። እና መልክም አምልኮ ማለት ምንድነው? ራሱ መፈታት አለበት። ኢየሱስ ነው የምታምነው ወይንስ ሌላ አጋር የምታምነው አለ? ማመን በራሱ ምንድነው? ማምለክስ ምንድነው? ማመን ከሆነ ሜቢ ምን ብለን ማመን የሚለውን ያመጣዋል። ማምለክም ደግሞ አምልኮ ምንድነው የሚለውን ዲፋይን ማድረግ አስፈላጊ ነው እንደኛ አስተምሮ። የፈጠረህ ማን ነው ከሆነ ደግሞ እሱ ከመፍጠር አንጻር ከሆነ ከአንድ ፈጣሪ ውጪ የምናመልከው የለም። ማመን ከሆነ ግን ምን ብሎ ማመን የሚለውን ማወቅ ያስፈልጋል። እናትህንም ታምናታለህ እኮ እናቴ ነች ብለህ ታምናታለህ። ሱራ 4:136 ላይ ካየህ በአላህ ማመን፣ በነቢያቱ ማመን፣ በመጽሐፍቱ ማመን፣ በመላእክቱ ማመን የሚል አስተምሮ አለ። ማመን የሚለው ምን የሚለውን ስለሚያመጣው ማለት ነው። ምን ብሎ ማመን። እኛ የምናመልከው በአንድ አምላክ ነው የምናመልከው። አንድ ስንል ግን ይሄቺ ቁጥርን አንድ ታሳቢ አድርገን አይደለም።
እቺ አንድ የምትለው ራሱ ዲፋይን መደረግ ስላለባት ማለት ነው። አንድ ለሚቆጠር ፋይናይት ሆነ ለተገደበ ነገር የሚነገር ስለሆነ አምላክ በቁጥር ይገለጻል ብለን አናምንም። ምክንያቱም ቁጥር የሰዎች ስምምነት ነው ብለን ነው የምናምነው። አንድ ሙሉ እናርጋትና የሙሉ ቁጥሮች የመጀመሪያ እናርጋትና የነገሮች መጀመሪያ እናርጋት፣ ከዛ በኋላ ተከታይ ያላት ነች አንድ። አምላካችን አንድ ነው ስንል ተከታይ ባለው ቁጥር የሚገለጥ አይደለም። ግን አንድ ነው ስንል ተረም እያልን ነው ስንል ሌላ የለም ለማለት ለመግባቢያነት የተጠቀምነው እንጂ በባህሪው የሚቆጠር የሚሰፈር የሚለካ የሚታወቅ ሆኖ አይደለም በቁጥር ማለት ነው። ምክንያቱም አንድ የሚለው በባህሪው ንፋስን እንኳን መቁጠር አንችልም። ንፋስን እንኳን መቁጠር አንችልም። ኢንፋይናይት በሆነ ሁኔታ ውስጥ ወይስ ሲንጉላሪቲ ወይንም ብላክ ሆል ውስጥ የሚኖርን እንኳን መቁጠር አንችልም። ማለትም ልንቆጥራቸው የምንችለው ምን አይነት ቦታ ውስጥ ያሉትን ነው? ስፔስ እና ፕሌስ እና ታይም ውስጥ ያሉትን ነው የምንቆጥረው። ምክንያቱም በዚህ ውስጥ ያለ ብቻ ነው ሊለካ የሚችለው። ምክንያቱም በዚህ የቁጥር ህግ የሚሰራው ፕሌስ እና ታይም ውስጥ ያለ ነገር ብቻ ነው። የፊዚክስ ህግ የሚሰራው እሱ ውስጥ ነው። የማትስ ህግ የሚሰራው እሱ ውስጥ ነው። ሲንጉላሪቲ ውስጥ ብገባ ኢንፋይናይት ይሆናል። ኢንፋይናይትን ልቆጥረው አይችልም። ስለዚህ አምላክ ደግሞ ከስፔስ እና ፕሌስም ውጭ ከሆነ ልንለካው ልንቆጥረው አንችልም። ግን አንድ ስንል ሌላ የለም ለማለት ለመግባቢያ ብቻ ነው። አንድ ስንል ራሱ እቺ የሰዎችን ቁጥር ታሳቢ አድርገህ እንዳይሆን ማለት ነው። ስለዚህ አምላካችን አንድ አምላክ ነው። በአካል ግን ሶስት ብለን እናመልካለን። ሶስት ስንል ምን እያልን ነው? አሁንም ሶስት ስንል ሉክ ሶስት ስንል ይሄ 1 2 3 የሚለውን የሰዎችን ቁጥር ታሳቢ አይደለም አድርገን አይደለም። አምላካችን ቃል አለው። ሉክ ቃል አለው። ቃሉን ልጅ ብለን እንጠራዋለን። አንድ በል በክህነት አምላካችን ልብ አለው ብለን እናምናለን። አባት ብለን እንጠራዋለን። መገኛውን አምላካችን ሕያው ነው ብለን እናምናለን። አምላካችን ምንድን ነው? ሕያው ነው። ህይወት ያለው ነው። ህይወት የሚሰጥ ነው። ሙት አይደለም ብለን እናምናለን። ህይወቱን 1 2 3 ብለን ጠራን ማለት ነው። ህይወት አለው፣ ቃል አለው፣ ልብ አለው ብለን በእነዚህ ሶስት አካል አለው፣ ነገር ግን አንድ መለኮት ነው ብለን እናምናለን። ጥያቄ አለ? ኦኬ፣ እሺ፣ ለየት አልከብኝ። አሁን እያልክ ያለው የምናመልከው አንድ አምላክን እንጂ ቁጥርን አሊያንም ደግሞ ኢየሱስን እናመልክም። የምናመልከው አምላክን ብቻ ነው፣ አንድ አምላክ ነው ብለሃል። ኢየሱስ ምንድነው የሚለው በኋላ እንመጣበታለን። መርሐባ እኮሽ እያልክ ያለው አንድ አምላክ ነው የምናመልከው ብለሃል። ተረድቻለሁ። አሎ አሁን መጥቷል። እሺ አሁን መጣ። ኦኬ ተቋርጥ ቆየው እንዴ? ብዙ ቆየው? አይ ብዙም አልቆየም። ጥያቄ ያቀረበልን እንደጀመርክ ነው። እንደገና ጀምር። ሎክ ለኛለው ያቆራርጣል መሰለኝ። ኦኬ አሁንም ተቋረጠ? ቆራረጣል። አይ ቲንክ ኔትወርክ ይመስለኛል። ያ ቃል ግን ከአብ የተለየ አይደለም። ባህሪ ህይወቱ ቃል ሲልክ የነበረው ከባህሪ ህይወቱ ህይወት የሌለው ቃል አይደለም። ነቢያትን ሲልክ የነበረው ከልቡም የተለየ አይደለም፣ ከቃሉም የተለየ አይደለም፣ ከባህሪ ህይወቱም የተለየ አይደለም። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለቻቸው ኖክ። ስለዚህ ህይወት የሌለው አይደለም ቃል። የቃል ህይወቱ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስን እስትንፋሰ እግዚአብሔር ብለን እንጠራለን። እግዚአብሔር ሕያው ነው። ሕያውነቱ ምን ብለን ጠራን? መንፈስ ቅዱስ ብለን ጠራን። ያ ሕያውነቱ ደግሞ ለቃል ምኑ ነው? ህይወቱ ነው። ህይወቱ ነው። ስለዚህ ህይወት የሌለው አይደለም። እናሳጥረው ቀጥል። ሌሊቱም እየሄደ ነው እና እናሳጥረው። እሺ ስለዚህ ኢየሱስ ማን ብለህ አሁን በዚህ ላይ ወልድ ማን ብለህ ትጠራዋለህ ከሆነ የአብ ቃሉ የባህሪ ቃሉ የአብ ምን የባህሪ ቃሉ ወይንም ደግሞ ልጁ ብለን እንጠራዋለን። በስጋ ሲገለጥ ግን ያ በስጋ የተገለጠውን ብለን እንጠራለን። የእግዚአብሔር ልጅ እርሱ የማርያም ልጅ ነው ብለን እንጠራለን። የማርያም ልጅ የምንለው እንዴት ነው? ያ ስጋው የተገኘው ከማን ነው? ስጋው ከማን የተገኘው? ከማርያም። ያ ስጋው ምንድነው? አዎ ጅማሬ ያለው
ከማርያም ስጋና ደምን ፈጥሮ ተዋህዶ ተገለጠ። ከተዋህዶ በኋላ መነጠል የለም። የመለኮትን ባህሪ ገንዘብ ያደርጋል ማለት ነው። ስለዚህ ከማርያም እንደመወለድ ማርያምንም የፈጠራት እሱ ነው። ከሷ ስጋና ደምን ተካፍሎ መጣ ማለት አስቀድሞ የለም ማለት አይደለም። እሷንም ፈጠራት። ነገር ግን ያ ስጋውን የተዋሃደው ከሷ ነውና ከሷ የነሳው ነው። እሺ ኢየሱስ አሁን እንደምትለው ከሆነ ከሱ በፊት የነበሩት ከሱ በፊት የነበሩት እሱን የላካቸው ነው የምትለው? አዎ ነበር እኮ አስቀድሞ። ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ ወንድሞቹ በስጋና በደም እንደሚካፈሉ እርሱም በሞት ላይ ስልጣን ያለውን እንዲሽር ዘንድ በስጋና በደም ተካፈለ። የመላእክትን ዘር አልያዘም የአብርሃምን ዘር ይዟል እንጂ አለ። የያዘው ማንን ዘር ነው ይላል? የአብርሃምን አይደለ? የአብርሃምን ዘር ይዟል አለ። የአብርሃምን ዘር ይዟል ከተባለ ከአብርሃም በኋላ መጥቷል ነው። ቴንኪው ሉክ። ነገር ግን ዮሐንስ ወንጌል ምዕራፍ 8 ላይ ስትመጣ ደግሞ 58 እንደዚህ አካባቢ ላይ አብርሃም ሳይወለድ እኔ ነበርኩ አለ። ከአብርሃም ተወልዶ አብርሃም በፊት እንዴት ሊኖር ይችላል? እንዴት ነው እሱ በመለኮቱ በቃልነት አብርሃምን ያስገኘ ከአብርሃም በፊት የነበረ ነው። በስጋ ሲገለጥ የያዘው ስጋ የማንን ነው? የአብርሃምን ዘር ነው የያዘው። ሌላ አልጨምርልህ። መዝሙረ ዳዊት ላይ 110 ላይ ከቁጥር 1 ጀምሮ እስከ 4 አካባቢ ስታነበው ጌታ ጌታዬን የእግሮች መረገጫ እስካደርግ ድረስ በቀኝ ተቀመጥ ብሎ ስለ ትንቢት ተናገረ ዳዊት። ይህንን ኮት ያደርግና በሉቃስ ወንጌል ላይ ክርስቶስ የሰው ልጅ ማን ነው ብለው ይሉታል አላቸው። ዳዊት ስለ እኔ ምን ይላል? የዳዊት ልጅ ነህ አሉት። እንግዲያውስ የዳዊት ልጅ ከሆንኩኝ ዳዊት እኔን ጌታ ብሎ እንዴት ይጠራኛል ታዲያ አላቸው። እንዴት ጌታ ብሎ እንችላለሁ ልጁ ከሆንኩኝ? አየህ፣ የዳዊት ጌታው ነው። እንደገና ደግሞ በስጋ ሲወለድ ልጁ ነው። ስጋውን የያዘው ከማን ነው? ስጋና ደሙን የተካፈለው ከማን ነው? ከዳዊት ዘር ነው። ነገር ግን ዳዊትን ያስገኘው ደግሞ ቃል ነው። ያ ቃል ደግሞ ስጋና ደምን ሳይካፈል በስጋና ደም ሳይገለጥ የነበረ ነው። ይህን ወደ አንተ ላንጣለህ። ቁርአን ለምሳሌ ያላ ቃል ነው ታምናለህ አይደል ኡስታዝ? አዎ አምናለሁ። ኦኬ፣ ቁርአን ፍጡር ነው? ፍጡር አይደለም፣ ያላ ቃል ነው። ኦኬ፣ ወረቀቱ ፍጡር ነው አይደለም? ወረቀቱ ፍጡር አይደለም። እንዴት ወረቀት ፍጡር ሊሆን ይችላል? ወረቀትም ሳይሆን ቁርአን ነው ደግሞ። ሰውና ፍጡር እንዴት አንድ ላይ ይመሳሰላል? እንዴት ሲታሰብ ወረቀቱ ፍጡር እሺ፣ ቆዳ ላይ ሲጻፍ ያ ቆዳ ላይ የተጻፈው ቁርአን ችግር የለውም። ፍጡር ማለት ጅማሬ ያላቸው ነገሮች ነው። የግድ መወለድ አይጠበቅበትም። ድንጋይ ያልተወለደምና ፍጡር አይደለም ልትለው ነው? ጅማሬ ያላቸው ነገሮች በሙሉ ፍጡር ይባላሉ፣ የተፈጠሩ ይባላሉ። ድንጋይ ፍጡር አይደለም? ድንጋይና ቁርአን አይደለም፣ ምን ያገኘዋል? ስለዚህ ፍጡር አይባልም እያልከኝ፣ ፍጡር የሚባለው የተወለደ ነገር ብቻ ነው ስላልክ ነው። ኤኒዌይስ አይደለም። ይኸው ፍጡር ካልክ የተፈጠረ ያፈጠረ የተፈጠረ። ቆይ መሀል አትግባ። አካሄድ ችግር የለውም ትቀጥላለህ። አካሄድ ላይ መጀመሪያ እኛ ስንከታተል የነበረውን ጥያቄ ብታቀርብለት ከዛም በኋላ በዛ ጥያቄ መሰረት ጥያቄና መልሱ ይሄድ አይሻልም? እንደዚህ ዝም ብሎ የሆነ ቦታ ላይ ዲፔንድ ሆኖ እንትን ከማለት ያ አሁን ምንድነው እሱ ይሻላል። እኔም እኮ እዚህ መጣሁ። ችግር የለውም። እኔም እኮ እዚህ ስጋን ተዋሃደ። ቃል ስጋን ከመዋሃዱ በፊት የነበረ ነው። ሁሉን የፈጠረ ሁሉን ያስገኘ ነው። ማርያምንም ማፈጠራት ራሱ የፈጠራት ነው። ይሄን ወደ አንተ ያመጣው ለምንድን ነው? በደንብ እንደተረዳው ነው። ቁርአን ያላ ቃል ነው አልከኝ፣ ተስማማው። ዳስ ጉድ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ፍጡር ነው ወይ ብለህ ስልህ አይደለም አልከኝ። ኦኬ፣ ቁርአን ፍጡር ነው ወይ ብለህ አይደለም አልከኝ። ስለዚህ ያላ ቃል የምትለው ቁርአን ፍጡር ካልሆነ ስለዚህ ያላ ቃል ያልከው ቁርአን ፍጡር ካልሆነ ወረቀቱን መጽሐፉን በእጄ እያያዝኩት እያየኸው ፍጡር አይደለም ካልክ እኔ እግዚአብሔር ቃል አካላዊ ቃል ክርስቶስ በስጋ ሲገለጥ
ያ ስጋው ከማርያም የነሳው ነው። ስጋና ደምን አዘጋጅቶ በዛ መለኮት ተገለጠበት ብዬ ስል ይከብዳል። ታዲያ ያላ ቃል ወረቀት ላይ ተጻፈ ብለን ተጋመን ፍጡር ያልሆነ ነው። አድምጠኛ ፍጡር እንደምትለው ከሆነ ሁሉንም የፈጠረ አምላክ አንድ አምላክ እንዳለ አንተ ምንም እናውቃለን። ሁሉንም የፈጠረ አምላክ ስላለ በቃሉ የሚያስገኙም እሱ ነው። ሁሉንም የፈጠረ አላህ ብቻ ነው። እና በዚህ አሁን እንደምትለው መልኩ ሰው ፍጡር አላህ እንደፈጠረው ፍጡር ካልኩኝ እኔ የፈጠረው አካል እንዳለ ማንም ሰው ይረዳል ማለት ነው። እናም ደግሞ አሁን ፍጡር ነው ስትል ኢየሱስ አድምጠኛ ኢየሱስ በቃ አንተ ቃሉ ብቻ ነው፣ ሰው አይደለም ነው ሰው ነው ብቻ ሚላ የለንም አስተምሯል። እሺ ስንተኛ ነው? ስንት ቁጥር ላይ ተቀምጧል? ሶስተኛ ነው ወይስ ሁለተኛ? የምን ሶስተኛ ሁለተኛ? ምኑ ነው ሁለተኛ ሶስተኛ? ቀደም እኮ እኛ ቃሉን አንደኛ ብለን እንጠራለን፣ ከዛ ፍጡሮቹን ሶስተኛ ሁለተኛ እንጠራለን ብለህ እኮ ስታስተምረኝ ነበር። ኦልራይት እሺ፣ እንደዛ ብለን ሜቢ አንተ ስንተኛ ላይ ተቀመጥከው? አሊ መቀመጥ አሁን ያለሁበት ስንት ይመስላል ሲታየው? አይ እኔ ያየሁት አይደለም ወንድማችን ኡስታዝ አሊ። ወላሂ እውነቱን ለማናገር ማለት ነው አትማል ዋቢያ ነው አይደል? እንዴት እንደማከፋታ ሰያለኝ ቀጥታ መልስ። አሁን አንተ የምታመልከው አምላክን ነው ወይስ ኢየሱስን ነው? ብቻ ልጠይቅህ ነው። ብዙ ወሬ ለማብዛት አይደለም ወደዚህ የመጣሁት። ላስቀይማችሁም አልፈልግም። ደግሞ ኡስታዝ አሊ ይሄ ነገር ያው ብዙ ጊዜ የወሰደ ስለሆነ በትንሹ ብትቋጭ ጥሩ ነው። ሰዓት አንዴ እኔ ልሄድ ነው። አዳምጥሽ። ኤኒዌይስ ኡስታዝ አሊ ሶሪ ምን ብያለሁ ቀደም? አምላካችን በመለኮት አንድ በአካል ደረጃ አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። ቃሉ ፈጣሪ ነው ብለን እናምናለን። ቃሉ ፈጣሪ ብለን እናምናለን። ቃሉ በስጋ ተገለጠ ብለን እናምናለን። ስለዚህ ቃሉ ፈጣሪ ነው። አዳምጥ። የአብ የባህሪ ቃሉ ነው ካልኩ በኋላ መልሰ ኢየሱስን እና ስንት አምላክ ነው ኢየሱስን ታመልኩትም ለምን ትለኛለህ? አምላክ ነው አይደለም ብለህ ለምን ትለኛለህ? ምን ብያለሁኝ? ፍጡር ቁርአንህ እንኳን ፍጡር አይደለም ብለኛል እኮ በቃል ነው ሁሉ የተፈጠረው ካልኩ በኋላ ክርስቶስ አስቀድሞ በቃል የነበረ በስጋ የተገለጠ ነው ብዬ ከነገርኩ ያ ቃል ደግሞ ሁሉን የፈጠረ ነው ካልኩ ፈጣሪ የሚባለው በመፍጠሩ ነው ካልከኝ ሁሉ የተፈጠሩት በቃል ነው አልኩ እኮ። ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ በቃል ተፈጠሩ፣ ከተፈጠሩት አንዳችን እንኳ ያለ እርሱ የተፈጠረ የለም፣ ሁሉ በእርሱ ተፈጥሯል ይላል። ኤፌሶን ምዕራፍ 2 ላይ ቁጥር 10 ላይ ሁሉ በክርስቶስ ለክርስቶስ እንደተፈጠሩ ይናገራል። ስለዚህ ሁሉ በእርሱ ነው የተፈጠረው። እና ሌላ ጥያቄ አለ? ቃሉ ነው እንጂ አናመልከውም እያልክ ነው? this is Islamic dilemma work። አሁን ደግሞ ምን አለኝ? ቃሉ ነው እንጂ አናመልከውም እያልክ ነው ወይ? ኤኒዌይስ ኤፌሶን ምዕራፍ 2 ቁጥር 10 አንብብ። ሁሉ በእርሱ ለእሱ ተፈጥረዋል፣ ጉልበት ሁሉ ለእርሱ ይንበርከክ ይላል። ኤኒዌይስ ሌላ ጥያቄ ካለ ይበቃናል ይመስለኛል። 7 ሰዓት ሊሆን ነው። እንደው ደከመኝ። ቢኒ እንኳን አመጣ። አንድ ጥያቄ ብቻ ልጠይቃቸው፣ እኔም ልሄድ ነው። ይበቃል እባክህ፣ ደከመኝ። አደከምከኝ። አሁን ማለት አንተ አውርተህ አንተ እንደምትመልስ ሌሎች ስለማያወሩ ማለት ነው። ምንድን ነው? እሺ የምር ከዚህም በፊት እያወራችሁ ስለነበረ እኔም ደግሞ በመካከል ገብቼ ያው እንትን ካልኳችሁ ይቅርታ። ግን እንዳንተ አውርቶ መልስን በስትክክል የሚመልስ አሊያም ደግሞ እንደዚህ ደፍሮ ሰውን መናገር የለም። እኛ በቃ ኢየሱስን ነው የምናመልከው የሚሉት ብዙ በቃ አሁን ብንጠይቃቸው ከኛም ጋር ብዙ ያሉ ክርስቲያን ወገኖቻችን ብንጠይቃቸው ምን ይላሉ እነሱ?
እንደዚህ አንድ አምላክ አለ ምናምን አይሉም። እኛ የምናመልከው ኢየሱስን ብቻ ነው የሚሉት። ተመልከት ይላሉ። አንዴም ተሰራለ እናንተ ምን ጠይቃችሁ ለምሳሌ ስንት ባት ነው የምታመልከው ኡስታዝ አሊ? ስንት ባት ነው የምታመልከው? አንድ አላህ ብቻ ነው የምናመልከው። እኛ አንድ አላህ ብቻ ነው የምናመልከው። ስንት ባት ነው የምታመልከው ነው የጠየቅኩህ እኔ። አንድ አላህን ብቻ ነው እኛ የምናመልከው። ባት ታመልካለህ ነው ያልኩህ። ስንት ባት ያለውን ነው የምታመልከው? ባቱ ስንት ነው? እንደማታውቃሳያው ኡስታዝ ስንት እጅ ነው የምታመልከው? እጁን ታመልካለህ አታመልክም? አላህ አንድ ከሆነ ለኛ በቂ ነው። እጁን እግሩን ምናምን ለማከፋፈል አይደለም፣ እኛ አናከፋፍልም። እጁን ታመልካለህ አታመልክም? እሺ አንተ ኢየሱስን እጁን ነው እንደምታመልከው? እጁን ታመልካለህ አታመልክም? ሁሉንም ነው። በቃ ፍጡር ከሆነ ፍጡር እንዳለ አላህ ነው የምናመልከው። ፍጡር ከሆነ ፍጡር እንዳለ ነው የምታመልከው። እጁና እግሩ የተገጣጠመ ነው ወይንስ የተነጣጠለ ነው? አሁን እንዴት እንደምለጥፍ ላሳየህ። እጅና እግሩ የተያያዘ ነው። አይተህ መታል እንዴ? ስለዚህ ያልተገጣጠመ ከሆነ ሁለት እጁ እዛ ጋር ከሆነ ሁለት እግሩ እዛ ጋር ከሆነ ጭንቅላቱ እዛ ጋር ከሆነ ባቱ እዛ ጋር ከሆነ እንዴት ነው አንድ ብለህ የቆጠርከው? ለየብቻ መሆኑን አንድ መሆኑን እንዴት አየህ? አንተ ራስህ እያልከኝ እኮ ነው። አንድ ነው ካልከኝ ሁለት እጅ እንደኔ ካለው ሁለት እግር ካለው ሁለት አይን ካለው ሁለት ጆሮ ካለው የተገጣጠመ ነው ካልከኝ እሱ ሰው ነው። የተነጣጠለ ነው ካልከኝ ሁለት ጆሮ እዛ ጋር አለ፣ ሁለት አይን አለ፣ ሁለት እግር እዛ ጋር አለ፣ ሁለት ባት እዛ ጋር አለ። እንዴት ቆጥረህ ነው አንድ ነው ያልከው? ሰው ከፍጡር ጋር አይወዳደርም። አንተ ሰው ከፍጡር ጋር አይወዳደርም። ኢየሱስና አምላክን አንድ ላይ ታመጣለህ። ሰው ከፍጡር ጋር አይወዳደርም። ፍጡር ራሱ አንደ ጋር ጣም ጠፍቷል። ምንድነው ያወራ ያለው? አልጠፋብኝም። አንተ የምታመልከው እሺ አንድ አምላክ ከሆነ ሙስሊሞችንም እኛም የምናመልከው አንድ አምላክ ከሆነ ልዩነቱ ምንድነው? ልዩነቱን አምጣ እስቲ። እኛ የምናመልከው ለምሳሌ ባት ያለውን አናመልክም። ባት እጅ፣ እግር፣ ጭንቅላት የሌለው ጣቶች ያሉት እና የተበታተነ ነው። አርሽ በላይ ያለ እንደዚህ ብለን የምናመልከው አምላክ የለንም። አምላካችን ሕያው ነው፣ ቃል አለው፣ መንፈስ አለው። ይሄንን ነው የምናመልከው። ሕያው ነው፣ ሕያው ጋር ህይወቱን ነው አካል ብለን ያልነው እንጂ እንዳንተ ባት እጅ፣ እግር፣ አይን ምናምን የተከፋፈሉ አካላቶች የተገጣጠሙ የሆኑ የተነጣጠሉ ማታቃቸውን ዝም ብለህ ስንት አካል ክፍሎች አሉት አታቅም ገና። ስንቱ ተደምረው ነው አንድ አላህ የተባለው አታቅም ገና። የአካል ክፍል ካሉ ከኔም በላይ መቀመጥ መሄድ እነኚህ ልነግርለን ነው። እነኚህ ደግሞ የፍጡራን ባህሪ ናቸው። ይበቃል ዛሬ። ከኔም በላይ ምን ያወቅና ነው? ይኸው ከኔም በላይ እኮ ምንም ያወቁ እኮ ነገር የለም። አላህን ልክ ያዶ እንደመጣ ሰው ከመሆኑ በፊት ከጎን ያስቀምጬለት ደግሜ ኡስታዝ ምንም እኮ የመለስከው ነገር የለም። እኔ እኮ ትሪት አደረኩ። ይኸውልህ ልዩነቱ ምን መሰለህ? አንድ አቁሞትና አንድ ለውጣ ነው። ኡስታዝ አሊ ቢበቃስ? ይበቃል። ሐዲስ ይብቃሽ። ዛሬ ይብቃችሁ። 7 ሰዓት ሆነብኝ። ልጆች ያወሩና አንድ ጥያቄ ብቻ ባነሳው ላይ አንድ ጥያቄ ብቻ ምን ባነሳው ላይ አንድ ጥያቄ ብቻ ባይዘወይ እኛም የምናመልከው አንድ አምላክ ከሆነ እናንተም የምታመልኩት አንድ አምላክ ከሆነ ስለዚህ አንድ መሆን ነው ከኛ የምንጠበቀው። የአላህ የሚወደውን አንድ እስልምና ስለሆነ ወደ አንድ ዲን መመለስ ነው። ኡስታዝ ሌላ ምን ኡስታዝ አንዴ ቆይ እንደምመብኮ ብያለሁ። ኡስታዝ አንዴ ቆይ አንድ የሚለው ቁጥር እኛ ጋር ያለ አንድ የሚለው ቁጥር ራሱ መተርጎም አለበት። እኛ ጋር አንድ ስንል አንተ አንድ ስትል ከአርሽ በላይ ያለ አካላቶች ያሉት እንደዚህ ነው። እኛ አንድ የሚለው ራሱ እኛ ጋር ሲመጣ በእንደዚህ አይነት ሴንስ አንረዳውም። በቁጥር ሴንስ እንደዚህ የሆነ እንትን ያሉት ምናምን እነሱ ተደምረው አንድ የሚለውን አይደለም ሌላ የለም ለማለት ነው እኛ አንድ ምንለው እንጂ አንተ በምታስበው እንደዚህ ቁጥር በሚቆጠር ሊሚትድ የሆነ ገደብ ያለው በዛ ሴንስ አይደለም እኛ አንድ ብንለው። ምክንያቱም ቁጥር ኦሬስ ሜጀርመንት ኮንሲደር የሚያደርጋቸው ነገሮች አሉ። ወይን እንደዚህ ከፍታው ወርዱ ምናምን እንደዚህ ኮንሲደር ያደርጋል። ሊቆጠር የሚችል መሆን አለበት። ንፋስን ለምሳሌ ቁጥራው አይችልም። ንፋስን ልቆጥረው ቤት ውስጥ ያለ ንፋስ ስንት ነው ትቆጥረዋለህ? አቆጥረውማ ካውንቴብል ነምበር ተምራለህ።
የአላህን ስራና የአላህንም አንድ ላይ ቁጥርህ ራሱ አጨርስም እንኳን ያ እኛም ራሱ አንድ አላህ ከሱ ውጪ የሚመላ ኡስታዝ ይበቃል በቃ እፎይ እቺ በእጄ ሰማይና ምድርን ፈጥሬያለሁ የሚለው እስቲ ትርጉሙ ለምንድን ነው የምትጠቀሙት እናንተ? እኛ ግብረ አካላት ይባላል። በግብረ አካላት ፈጣሪ የተጠቀማቸው አሉ። ምክንያቱም መጽሐፍ ቅዱስ በሰውኛ ነው የተጻፈው ብለን ነው በሰው ነው የተጻፈው ብለን ነው ምናምን እንደናንተ የወረደ ነው ብለን አናምንም። እኛ የወረደ ነው ብለን ከሰማይ የወረደ ቃል በቃል እንደዛ ነው ብለን አናምንም። ነቢያቶች ለሰው ጽፈቱ ነው ሰው ያጻፈው እንጂ ያው መለኮቱ ከፈጣሪ ነው አይደለ እኮ አዳምጥሽ ጽፈቱን ሰው ቢጽፈውም እንዲህ ሃሁ በል እያላቸው ሳይሆን እንትን መንፈስ ቅዱስ ጋይድ ያደርጋቸዋል ይጽፋሉ። ያ ማለት ፈጣሪ አይኖቹ እንዲህ ተብለው እኮ ታገኛለህ እጅ ብቻ ሳይሆን ያ ማለት ግን እይታውን የሚጠቁም እጅ ስትል ለምሳሌ ሉቃስ ወንጌል ምዕራፍ 24 39 ላይ ክርስቶስ ምን ይላል? እግዚአብሔር አይምነ መንፈስ ነው፣ አምላክ መንፈስ ነው፣ እጅና ስጋ ደም አጥንት የለውም ይኸው እዩ ብሎ ይነግራቸዋል እኮ። ይሄ ግን እጅና እግር እንትን አለው። እግዚአብሔር ምንድነው ግን መንፈስ ነው የለውም ይላቸዋል። ስለዚህ እጅ የሚል ምንድነው እሱ ግብረ አካላት የሚባል አለ። የግብረ አካላት ማለት ምን መሰለ? አካል አለ አይደለ? አይን አለ አይደል? አይን ግብሩ ምንድነው? ማየት ነው። ስለዚህ አምላክ ያያል የሚለውን ለመጠቆም የፈጣሪ አይኖች ብለን ልናገር እንችላለን። ፈጣሪ ያያል አይኖቹ ብለን ልንል እንችላለን። ያ ማለት ግን የሆነች የአይን ፓርት አለችው ማለት አይደለም። የፈጣሪ አይኖች ስንል ፈጣሪ እያልን አይደለም። አሁን ያው የኔን ሐሳብ ወደኛ ቁርአን መጣ እኮ በቃ እሱ አሁን እኛ በቁርአኑን አሁን ቅድም አነሳውን ሐሳብ አንተ አቡ ካሊድ እንደዛ ብታምን ነበራ። እናንተ ግን ምን ታምናላችሁ? እንደዛ አይደለም የሚታመነው እነሱ ጋር አለው ብላችሁ የምታምኑት እናንተ ሪልም አይደለም። በአጥንት በስጋ የተገነባ የሆነ ይሄ ብሌን የሚለውን ነገር በደሙ በአጥንቱ በስጋው በአካል አድርጎ ይሄ ውጫው እኛ የምናውቀውን አካል የተበታተነ ከሆነ ታዲያ አምላክ አንድ ነው ለምን ትላለህ? ይሄ እፎይ ነው የተበታተነ ምናምን አልወጣኝም እኮ ኡስታዝ ያላልኩትን ለምን ነው የምትልብኝ? ለእኛ በግብር አካላት እንገልጣለን ስንል አምላካችን ጆሮ የመስማት ባህሪ ነው። የአካል ግብሩ የዚህ ጆሮ አካል ግብሩ ምንድነው? መስማት ነው። ስለዚህ ጆሮ ብትል ብትጠቅስ ምንን እያልን ነው ማለት ነው? ይሰማኛል ቢለው ነው እኛ የምንጠቀመው። እኛ ይወዳ አምላክ ይወዳው ኡስታዝ በእናትህ እየረበሽከኝ ነው ዳስወርድ ነው ካልሆነ እኛ ይወዳው ማለት ተናገር። ያ ምን እናዘርጋለን መሰለ? መንፈስ ነው ብለን እናዘርጋለን። በደንብ አስተውል ኡስታዝ። መንፈስ ነው ብለን እናዘርጋለን። መንፈስ ከሆነ ደግሞ እንደዚህ ቦዲ ፓርቶች የሉትም። መንፈስ ስለሆነ ራሱ ክርስቶስም ስላሳየን ማለት ነው። የለውም መንፈስ እንዲህ የለውም ብሎ ስለነገረን ማለት ነው። ፕላስ በሁሉ የሞላ ከስፔስና ፕሌስ ውጪም ያለ ነው ብለን እናምናለን። ከስፔስና ፕሌስ ውጪ ከሆነ በሁሉም የሞላ ከሆነ መምጣት፣ መሄድ፣ መቆም፣ መነሳት አይነገሩም። ምክንያቱም መሄድ መምጣት ካለ መሄድ ካለ ሁሌም ፊዚክስ ተምረሃል ሄደ መጣ የሚባለው የፖዚሽን ቼንጅ ሲኖር ነው አይደለ? ቬሎሲቲ እንትን ስትል ዲ ኦቨር ታይም ነው ሞሽን ሲኖር ነው። የሆነ ዲስታንስ ከዛ በኋላ ፐር ታይም እንትን ሲል ነው በሆነ ሰዓት ውስጥ እንትን ነው። ፈጣሪ ደግሞ ከስፔስ እና ፕሌስ ውጪም ነው ብለን እናምናለን። ባውንድ አያደርገውም። የሆነ ቦታ የሚገድበው ብቻ ነው እንደዚህ እንትን ነው ብለን አናምንም። ስለዚህ ሞሽን የሚሰራው ምን ውስጥ ነው? ፕሌስ ላይ ብቻ ነው። ከፕሌስ ውጪ ከወጣ ቦታ የለም። ታይምም አይሰራም። እዛ ላይ ሲንጉላሪቲ ተተማራችሁ። ሲንጉላሪቲ ውስጥ ታይም እና ፕሌስ ምናምን የለም። ኢንፋይናይት ውስጥ ይገባል ማለት ነው። ይሄ ፊዚክሱ ህግ ራሱ እሱን አይገዛውም ማለት ነው። መጣ ልትል የምችለው እዚህ ጋር ሳይኖር ነው። ሄደ ልትል የምችለው እዛ ጋር ሳይኖር ሲቀር ነው። ፈጣሪ ደግሞ በእንደዚህ ይገለጣል ብለን አናምንም። እናንተ ግን ታጸድቃላችሁ። አብያዎች ከሌሊቱ 1/3 ይመጣል ብላችሁ ታጸድቃላችሁ። ስለዚህ ከሌሊቱ 1/3 የሚመጣ ከሆነ ስፍራ ወደ ሆነ ስፍራ መጣ ከተባለ
ቼንጅ ኦፍ ዳይሬክሽን አለ ወይንም ደግሞ ፖዚሽንም አለ ማለት ነው። ሙቭመንት አለ ማለት ነው። ታይም እና እንትኖች አሉ፣ ፕሌስ ቼንጆች አሉ ማለት ነው። ይሄ ለፍጡር ነው የሚነገረው። ስለዚህ አካል ክፍሎችን ካጸደቃችሁ ደግሞ የቦዲ ፓርቶች which is የማንንም አይመስሉ እጁ ከእግሩ ጋር ማይመሳሰል ባቱ ከአይኑ ጋር ማይመሳሰል አጸደቃችሁ ማለት ነው። ይህንን ስታጸድቅ ባቱ አይኑ አይደለም፣ ጆሮ እጁ አይደለም። እኛ ግን ምን እናምናለን መሰለ? በሙላት ምንድነው ብለን እናምናለን? መንፈስ ነው ብለን ነው የምናምነው። በሙላት መንፈስ ማይዳሰስ ማይነካ ማይታይ በሙላት ያለ ነው። የቦዲ ፓርቶች ያሉት ሳይሆን በሙላት የሚሰማ ጆሮ በምትባል ብቻ የሆነ እንዲህ የተገጠመለት በሷ የሚሰማ በእግሩ ማይሰማ እንደናንተ ብለን አናምንም። እኛ በሙላት ሰሚ ነው፣ በሙላት ተመልካች ነው። እንደዛ ነው በሙላት ሚያቅ ነው እንጂ የሆነ ጭንቅላት የምትባል በሷ ሚያቅ አይደለም። እሺ ስለዚህ በግብር አካላት ግን ተገልጾ ልታገኝ ትችላለህ። በግብር አካላት በአካል ግብር ሰምተህናል። ሌሊቱም እየሄደ ነውና አሁን እኮ ያው የኛም እኮ እኛ አለው ብለን እናስቀምጣ ከኛ ሰናመሳሰል ነው። በጣም አቋይማ አንተ አቡ ካሊድ ኡስታዝ አሊና አቡ ካሊድ ትክክለኛ ሀቀተን ወላይ ተውሂድ ነው እየተገለጸላችሁ ያለውና መቀበል ትችላላችሁ። በቃ ይሄ የፍላጎት ምርጫ ነው። በዛው አውት የማምለክ መብት አላችሁ። ሀቂቀተን ነው ማለት ነጂም ምንድነው ሲባ ሁላችንም የራሳችን ምናምነው የሆነ ነገር አለ፣ ግን ተውሂድ ነው እየነገራችሁ ያለውና በሀገራችን ላይ ነጂም ሱፊያን ጀነት አያስገባም። ሱፊያን እንደዚህ ምን እየተሄድክ ነበር አንተ? ሙስሊም ነህ ሱፊያን እንዴ? ሱፊያን ተከተል ተብለሃል። እሱን እኔ ዝም ብዬ አላወራም ብዬ ነው። ዝም ብለህ እኔ ሱፊያ ቤተሰቦቼም እንደ ሱፊያ አንተ ሙስሊም እስልምና ተከተል ተባልክ እንጂ ሙስሊም ነው ተባልክ እንጂ ሱፊያውን ተብለሃል። እኔ አንድ ቀን እኔ ወሃቢያ ነኝ ብለህ በራሴ ያው ሰው ይላል እንጂ እኔ ወሃቢያ ነኝ ብዬ አላምንም። እኔ ሙስሊም ነኝ። ዛሬ በቃሽ፣ ሰዓቱ ሄዷል። ሚስተር ቆይ እስቲ አንተ እኔ ለሱ አንድ ጥያቄ ብቻ አለኝ። ቆይ እስቲ ተረጋጋ። አንዴ ክበርልኝ። ሙስሊም ሆን ካልሆንክ ያ የራሱ ጉዳይ ነው፣ አይመለከትንም። እዛው ቆይ እስቲ ትንሽ እፎይ። እኔ አንድ ጥያቄ ነው ያለኝ። ለመጠየቅም ብቁ አይደላችሁም። ቆይ 400K የሚለውን አንሳና ሌላ ትንሽ አንተ አታፍርም? አሁን ተሁድ የተነገረክ ቢለክ ግን አሁን እነሱን አንድ ሚዩት አድርግልኝ አንተ ጋር ትንሽ እንትን ብዬ ከዛ ኦርዳለሁ። በጣም ይቅርታ። እሺ ቀጥል። ስለዚህ አንተ ጥሪ ማለት ትፈራ። ኧረ በቃችሁ በቃ በጣም ይቅርታ። ኢየሱስ ያደረገውን ጥሪ ራሱ ትፈራ። ወንድማችን እፎይ በጣም ከልብ ነው የምናመሰግነው። እንግዲህ አላህ ጀዛ እኔ ወላሂ ዱዓ አደርጋለሁ። ደግሞ ልጠራኝ አንተ ትመጣለህ እንጂ እኔ ያንተን ወንጌል እንደዚህ የሚጋብዙ ከሆነ እውነት ላይቭ እንደዚህ የሚጋብዙ ከሆነ ትምህርት ለመውሰድ ምናምን እመጣለሁ ኢንሻአላህ ባላህ ፍቃድ። ግን ደግሞ ለአንተ ዱዓ አደርጋለሁ፣ አንተም ለኔ ዱዓ ታደርጋለህ። ዱዓ አድርግ እንደማመጣ እርግጠኛ ነኝ ትላለህ። ኤኒዌይስ እኮ እንድትመጣ ነው ዱዓ ማደርግ። አባቶች ላይ ብዙም ማልሰራው ምንድነው እሱ አንዳንድ ነገሮችን እንትን የምትባቸው ስላሉ ሞሪዋ ቆይ ኡስታዝ ዋብዮች በጣም ስለሚቀርፉ ነው። እኔ አባቶቹ ጋር ጥያቄ ሳይኖረኝ ቀርቶ አይደለም ማልፈውም። እሱ ሙስሊም ነው። ቆይ ኡስታዝ በእናትህ የእናንተ ጋር አክቹዋሊ ባለፈው ተቀይመው መሰለኝ የጠፉት የሆነ ሰዓት ላይ ረጅም ሰዓት እኔ ቤት እንደውም ኃይለኛ ውይይት እያደረጉ ነበረ። የመጨረሻ ቀን የተወያየን ቀን ሜቢ የሚያስታውሳለ ከአባሾች ጋር ነበር የተወያየ ነው። የሆነ ሰዓት ሆት ውይይት ተወያየ አይ ቲንክ ከኩርሲው ጋር ምናምን የተያዘ ታስታውሳላችሁ? ማንም የሚያስታውሰኝ ሙሉ ኡስታዞች ምናምን ገብተው አስታውሳለሁ። ኃይለኛ እንትና እንደው ማን ነበር ያንኛው ዋብያው ሀባሽ የሆነ ቀን አስታወስክ? ናቸው ጠፋብኝ። ብቻ ኃይለኛ እንትን ነበረ ይዘክ ያ ተቀጣቀጥን ይዛለታ። ከዛ በኋላ ነው አይደለ ተዛ ተነኛ ጋር ተነካካውና
ቀዝቀዝ አለብን ጠፉ። ከዛ በኋላ እነሱ እንጂ እንደውም ፕሮግራም ዘን ካሁን በኋላማ ምናምን እንመጣለን ኃይለኛ ቤት እናደርጋለን ምናምን ብለው ነበር። ዋብዮች ሁሉ ጥሪ አቅርበው ነበር ቤቴ ውስጥ ታስታውሳችሁ። ሰው ነው በፊት ነው እሱ እንደ ነበርኩ በዚህ አጋጣሚ አብሮ ስም ጠርቶ የሆነ ተሳሰው የውይይት ሰው ነኝ እሱ ሌላ ቀን ነው ሰው ነኝ። አንድ 3 ቀን በፊት ነው የተወያየ። ሌሎች ነበሩ ሰው ነኝ እኔ ቤት ተወያየን። ከሱ ጋርም መጨረሻ ላይ ከኔ ጋር ተወያየን። አላየሁትም። ከዛ በኋላ ቲክቶክም አቆመ መሰለኝ እሱ። ሌሎች ነበሩ ጥሪ ያቀረቡ። እንደው እዚህ ንጽጽር የሚሰሩ ልጆችም እንደው ገብተው አመራሩን እነሱ እንደውም እንምራውን እንትን ብለው እንደውም አመሩትና ሌላ ቀን እንገናኛለን ብለን ነበር የጨረስነው። እና ሀሳብ ልዩነት ሳይኖረኝ ቀርቶ ሳይሆን ከአባሾቹ ጋር መወያየት እችላለሁ ከነሱ ጋር። ግን ሞር ፎከሴ ዋብዮቹ ላይ ስለሆነ ነው። በጣም የሚዋሹት ዋብዮቹ ናቸው። በጣም የሚያጭበረብሩት ዋብዮቹ ናቸው። አስተምሮታቸው ደግሞ በጣም የተመታ ነው። እየተሳደብክ ነው እንዴ? አይደለም ዋብያ ባህሪያችሁ ነው የሚያብሰው። ስማ ደግሞ ስለምን እያወራህ ነው አንተ ልጅ? ኡስታዝ አይበቃም? ደህና ደር። ቆይ አይበቃኝም። ቆይ ጥያቄ በጥያቄ ነው። እኔ ዋሃብያ አይደለሁም። እኔ አንድ ሙስሊም ብቻ ነኝ። ሙስሊም ተከታይ ብቻ ነኝ። ዋሃብያ አይደለሁም። አይ ዋሃብያ አከብርሃለሁ ኡስታዝ አሊ። ለማንኛውም አከብርሃለሁ። ወደህ አይደለም የተሰጠኸውን ነው የወሰድከው። ከዛ ውጭ ግን ያው ካነበብክ ከተማርክ ማይለወጥ የለም። ትማራለህ። ቆይ እስቲ ከዛ ውጭ ምንም ነገር የለም። እና በጣም እናመሰግናለን። አትቆጣ ወንድሞችን ያው በክብር እንደገና ደግሞ እዚህ ገስት ላይ ምናምን ሰዎች ሲገቡ ምናምን እዚህ ተቀመጠህ ምናምን ወይ ሊሄድ ነው ምናምን ብለህ መሄድ አለብህ። ቅድም ስትሄድ ነበር አይደለ? ወደዛ ሄደህ ምናምን ምግብ ምናምን ብለህ መጣህ ምናምን ይሄ ድርስ እንትን እንዳይል ነው። ምናልባት ሌላ ትልቅ የሆነ ሰው ምናምን እዚህ ካለ እየበላህ ምናምን እንደዚህ ወደዛ ስትሄድ ምናምን ትንሽ እንዳንተ አይነት ሰው ካለ ምናልባት እዚህ እየሰማሁት ስለሆነ አንዳንዴ እያወሩ ጣልቃ ላለመግባት ብዬ ይርባል። አስበዋል 3 ሰዓት በላይ አሁን 4 ሰዓት አለ ተጨቃጨኩኝ። 4 ሰዓት ተስንት ሰው ጋር ሳወራ አስበዋል። ያ ብዙ ሰው ነው የሚገርመው። ግን ያው ለትልቅ ቁም ነገር እስከተቀመጠ ድረስ ሪስፔክት መሰጠት አለበት። ምን እንደብል ኢንሻአላህ ክርስቲያን ኢንሻአላህ ክርስቲያን ትሆናለህ ይላሉ። ኧረ እኔ ክርስቲያን ኢንሻአላህ ያው ሌላ ቀን መቀበል ይበቃል። ሰውየው ራሱ ክርስቲያን ነውና መቀበል ሌላ ቀን። ለማንኛውም እናመሰግናለን። ጥያቄ ጠይቃችሁ ወይ ስለሆነም በጣም ነው የምናመሰግነው። ጥያቄን ፈራችሁት እንዴ? ቆይ ኡስታዝ ምንድነው የምትጠይቀኝ? ይበቃሃል። ምንድነው እሺ ጥያቄ እንዴ? ቆይ እንዴ የፈራችሁ ሰው ልጁን ለምን አባረርከው? ወጡ በቃ እንዴ እኔ አንተንም ላስወጣ ነው። አንድ ክሊክ ነች የቀረች። ምክንያቱም 7 ሰዓት 4 ሰዓት አላስቀመጣችሁኝ። ካሁን በኋላ እንደውም በጊዜ እመጣለሁኝ። በተረጋጋ ልብህ አዳምጠኝ፣ በተረጋጋ አእምሮ አዳምጠኝ። እኔ እንደምሰማ ልታዳምጠኝ ይገባል። ለምን አንድ የራስህን ወሬ እንደሚሰሙ የራስህን ወሬ ብቻ የምታሰማው እኛን ትዘጋለህ? እንዴት እንደዛ ይሆን? እንዴት እንደዛ ልንሰማ እንችላለን? እንዴት እንደዛ ልንረዳዳ እንችላለን? ኡስታዝ የጠየቁን እኮ አንድም አልመለስክም። ያንተን ጥያቄ ወደ 3 ጥያቄ መለስኩኝ። እኔ ግን አልጠየቅኩም። ያመጣሁት ወይስ ምን? ያልጠየቅኩም ለምንድን ነው እሱ? ገና ጠቆም ሳደርግ ልመልሰው ፈቃደኛ ስላልሆንክ ለመጠየቅ ብቻ እንጂ ለመመለስ አልፈልግም አልከኝ። ታውቁ ወይ አይደለም? አዳምጠኝ አዳምጠኝ። እኔ በጣም ነው ያዳመጥኩ፣ ግን አንተ ልትሰማኝ ፈቃደኛ አልሆንክም። ምን እንደሆነ አላውቅም። ግን አሁን እንደምትለው ካንተ የወሰድኩት አንድ ነገር ቢኖር ከሌሎቹ ለየት አልክብኝ። ለምን ብትል ሌሎቹ እኛ የምናመልከው አምላኬን ምናምን አንልም፣ የምናመልከው ኢየሱስን ብቻ ነው። ማስረጃ ምንድነው? እየወራለው ሰሰው ወሬ ነው። ማስረጃ ክፈት። ስለሰው  ወሬ ለምን ታወራለህ? ማስረጃ ክፈት።
አንተ ኢየሱስ ሰው ነው ወይስ አምላክ ነው ብለህ ታምናለህ? ማስረጃ ክፈትና አውራ። እኔ ቅድም አስረዳው እኮ ደግሜ ለምን ድንጋይ ላይ ውሃ እንደማፍሰስ ነው። እኔ አሁን ሌሎቹ ለምሳሌ የሚሉኝ አላህም ባቱን ነው የምናመልከው። አይ ባቱን ሳይሆን እጁን ነው የምናመልከው አሉኝ። አይ ጣቱን ነው የምናመልከው አሉኝ። አይ ጠፍሩን ነው እያልኩ ላውራ እንዴ? ላ ጥፍር አይደለም። እኔ ስለዛ ነገር ሳይሆን ሁለት ጥያቄ ነው ይዤልህ የመጣሁት። ኡስታዝ ጠፍር አለው የለውም? አላህ ጥፍሩን አይተሃል እንደ አንተ አለው የለውም ነው ያልኩህ። እኔ ጥፍሩን አይተህ መታል አልመጣህም? ንገረኝ። ይሄን አላየውም፣ እየጠየቅኩ ነው። ጠፍር አለው የለውም? አላህ የመጀመሪያውን ጥያቄ መልስ። ኢየሱስ ሰው ነው ወይስ መልእክተኛ ነው ብለህ ታምናለህ? አላህ ጠፍር አለው የለውም? እመልስልሃለሁ። ይሄንን በማስረጃ ነው ማሳየው። ኢየሱስ ሰው ነው ወይስ መልእክተኛ ነው? ኢየሱስ በስጋ የተገለጠ ነው። በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው ማለት ምን ማለት ነው? አዳም በስጋ የተገለጠ መልእክተኛ አይደለም እያልክ ነው? አዳም መልእክተኛ ማለት ምን ማለት ነው? መልእክተኛ ነው አይደለም? አዳም ደሽ በስጋ የተገለጠ አምላክ ነው ስንል ምን እያልን ነው? ቃል አምላክ በራሱ ቃል ምንድነው? እሱ እያልን ነው አምላክ ነው። ሁሉን ያስገኘ ሁሉን የፈጠረ ነው። በስጋ እንደመገለጡ ከማርያም እንደመወለዱ የማርያም ልጅ ተብሎ ይባላል። የማርያም ልጅ በስጋ የተገለጠው እርሱ ሰው ተብሎ ይጠራል። ቃል ግን አስቀድሞ ሰውን የፈጠረ ነውና ሁሉን የፈጠረ ነውና እርሱ የእግዚአብሔር ልጅ፣ የእግዚአብሔር ቃል፣ አካላዊ ቃል፣ ፈጣሪ እግዚአብሔር ተብሎ ይጠራል። ስለዚህ ልጆቹ ናቸው። የሰው ልጅ ምን ይላል? ዮሐንስ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ መኒ ብሎ ይጠይቃቸዋል። ማንን? ደቀ መዝሙርቱን። የሰው ልጅ ማን ይሉታል አላቸው። ለማ ለደቀ መዝሙርቱ። አንተ የጠየቀውን ክርስቶስ ጠየቃቸው። ከዛ ምን አሉት? አንዳንዶቹ ከመልእክተኛ አንዱ ነው አሉት። አንተ አሁን እያልክ ያለው አንዳንዶቹ ነብይ ነው ይሉሃል፣ አንዳንዶቹ ኤልያስ ነው ይሉሃል አሉት። ኦኬ፣ አንዳንዶቹ ነብይ ነህ፣ አንዳንዶቹ ኤልያስ ነህ ይሉሃል። አምላክ ነው የምትለው? አይ አዳምጥ፣ አንተ አትያቸኩል። አንተ ያልከውን ራሱ ክርስቶስ ጠይቆ ምላሽ ሰጥቶበታል። ባጭሩ እኮ ነው የጠየቀው። ምን ማብራራት እኮ አያስፈልግም። ባጭሩ ሰው ነው ወይስ አምላክ ነው ብለህ ታምናለህ? ፍጡር ነው ወይስ ፈጣሪ ነው ኢየሱስ? ጅብሪል መርየም ጋር ሰው ነው ሰው ብቻ ነው ወይስ መልአክም ነው? ተቋርጬ ነበር። አዎ ተቋርጠ ነበር። ረጅም ሰዓት። አዎ ወደ መጨረሻ አካባቢ ተናገር ትችላለህ እኮ። ጅብሪል መርየም ጋር ሲመጣ ሰው ነበረ ወይስ መልአክ ነበር? መልአክ ነበር። እንዴ ሰው እኮ ነው የመጣው። ጅብሪል ክንፉ ብቻ ምድርን ይሸፍን የለ እንዴ? አለው። አሁን መጣ። ላይ ኔትወርክ ይሰማል። በቃ ዝጋ። ኔትወርክ ምንትን ነው? ይሰማል ፎይ? ፎይ ይሰማል? ኦኬ፣ ያው የኔ ይሰራል። የሱ ኔትወርክ ነው መሰለኝ። ጨራሽ ምንድን ነው እሱ? ኢየሱስ ኔትወርክ ነው። አሁን መጣ እና ምን ትጠብቃለህ?
እና ቤቱን የዘረፈ እየጠበቅኩ ቻው ደህና ደህና መልካም አዳር በቃ ታይም ፎቶ የምንነሳበት ነው። የዋብያዎቹም የአባሾቹም ጥሩ አርጉመንት ወይም ገብቷቸዋል። በደንብ እየተረዱ ነው፣ በደንብ እያወቁ ነው፣ በደንብ እየተማሩ ነው ማለት ነው። ጥሩ ነው መማር፣ ጥሩ ነው መማር። ያስከብራል፣ አገርን ያኮራል። ተማሩ። በጣም ብዙ ተማሪዎች፣ በጣም ብዙ ሙስሊሞች ነው እየተማሩ። ገዝቱ ሙሉ እንዳለ ሙስሊሞች ነበር የላኩት ከስር 90% እነሱ ነበሩ ልከው እየጠበቁ የነበረው ለመግባት። ይህ የሚያሳየው ለመማር በጣም ኢንተረስት እንዳላቸው የሚያሳየ ነው። ስለዚህ እንደዚህ ስትማሩ ጥሩ ነው። እውቀት ጥሩ ነው። እውነት አርነት ያወጣል ስለሚል መጽሐፍ እውነት አርነት እንዲያወጣችሁ ተማሩ። ስለዚህ አላህ ያጸደቀውን አካላት እናጸድቃለን ብለውናል። አላህ እጅ አለው ያጸድቃሉ። አላህ ሁለት አይን አለው ያጸድቃሉ። ሁለት ጆሮ አለው ያጸድቃሉ። ባት አለው ያጸድቃሉ። እግር አለው ያጸድቃሉ። ጭንቅላት አለው ወይ ሲባሉ ዝም እንላለን። ለምን አለውም የለውም አልተባለም። ስለዚህ ጭንቅላት አልባ አካላት ታምልኩ አምላክ ብላችሁ ጭንቅላት የሌለው አስባችሁታል? አይ አለው ካሉ ነው ኦኬ። ጭንቅላቱ ፀጉር አለው የለውም? ኦኬ ችግር የለውም አለውም አንልም። ጭንቅላት አምላካቸው ጭንቅላት ይኖረው አይኖረው አያውቁም። የሚያመልኩት አምላክ ጭንቅላት ይኖረው አይኖረው አያውቁም ማለት ነው። ኦኬ ብልትስ አለው የለውም? አይ እኔ ባለጌ ተሳዳቢ ምናምን ብለው ያስደነግጧችኋል። ያልተጠቀሰ ነገር ዝም እንላለን ካላችሁ የአካል ክፍልን ካጸደቃችሁ ብልት የለውም ተብሎ አልተጻፈም እና ስለዚህ አካላት ክፍሎችን ካጸደቃችሁ ብልት ወይን አለው ማለት ነው። ወይኔ ሴት ወይኔ ወንድ ብልት አለው አታቁማ። ልክ ጭንቅላት ይኑረው አይኑረው አናቅም እንዳላችሁት ብልት ይኑረው አይኑረው አታቁም። ስለዚህ ሰንበዲ ብልት አለው ብሎ ክሌም ቢያደርግ የለውም ብላችሁ መሞገት አትችሉ። የለውም ብላችሁ ስሞግቱ ቢኖረው ስትሄዱ ያላጸደቀውን ዝም እንላለን ካላችሁ የለውም ብላችሁ መሞገት አትችሉም። ስለዚህ አምላካችሁ ብልት አለው ማለት ነው። ስለዚህ እኛ ጋር ሲመጣ ግን አምላካችን መንፈስ ነው። ከስፔስ እና ፕሌስ ውጭም በሁሉ የሞላ ነው። የአካል ክፍልፋዮች ውጤት ድምር ነው ብለን አናምንም። ይሄ ቀደምት አባቶች አስተምሮ በደንብ አድርገው ምላሽ ሰጥተውበታል። በእነዚህ አይነት ጉዳዮች ላይ በግብር አካላት የተገለጠን እጆቹ እግሮቹ ምናምን የሚሉ ሊኖሩ ይችላሉ። እነሱ ግን ሊተራሊ አሉት ማለት አይደለም። ምክንያቱም አምላክ የሚሄድበት መሄጃ ቦታ አስፈልጎት እግር አያስፈልገውም። ከቦታና በሁሉ የሞላ ሆኖ የሚሄድበት ቦታ የሚያስፈልገው ስላልሆነ ማለት ነው። የሆነ ቦታ ጎሎ የሆነ ቦታ የሚሞላበት ስላልሆነ ይህን በደንብ አስተውሉ፣ በደንብ አውቁት። መጽሐፈ ሚላድ ምዕራፍ 10 ላይ ቁጥር 3 አካባቢ መጽሐፍ አትናቴዎስ ሃይማኖተ አበው ሰለስቱ ምዕት እንደዚህ አይነት ነገሮች የሚመስሉ የገቡ አሉ። ቀደምት አባቶች ግን እንደዛ ብለው አላስተማሩ። ፔሬድ ቼክ አድርጉ፣ ወደኋላ መለስ ስላችሁ አጥኑ እናንተ። ስለዚህ የትርጉም ስህተት ወይን አለ ወይንም ደግሞ እንደገና መታየት አለበት። እሱ አትናቴዎስ በእነዚህ አይነት እንትን የሚሉትን እንደውም ያወግዛቸዋል። ስህተት ነው ብሎ ማለት ነው። አትናቴዎስ እንደዚህ እጅ እግር አለው ብሎ አስተምሯል ማለት ቅጥፈት ነው፣ ቅጥፈት ነው ማለት ነው።